መሰረት አሁን እንዴት ነሽ? ተሻለሽ? እግዚአብሔር ይመስገን። በጎ ነሽ? አሁን እንዴት ነው ህመምሽ? ለውጥ የለውም። ምንም ድረስ የተሻለ ነገር የለም። በጣም ስቃይ እየባሰብኝ ሄደ። አይኔ ደግሞ መገጠም አይችልም። ሰርጌን እየቆየ የመደበር ባህር ያለኝ ሁለቱ ተከርቻለሁ። አካባቢ ምንም ለውጥ የለም። የቆየ በጣም ስቃይ በጣም የሚያሰብኝ በጣም ሕክምና እየተከታተልሽ ነው አይደል? አሁን ሕክምናውን በሙሉ ትችላለህ። ምንም ያለው እስካሁን ድረስ። ለምን ተውሹ? ምክንያትሽ ምንድን ነው? አቅዳቢ የሆነ ስርዓት ይዘው አሁንም መሰራቱ ለውጥ ያገኘበት ነገር አይደለም። እንደመለማመጃ ነገር ነው ያደረጉኝ። እነዚህ በጣም ተቀራርጦ ነው የወደቀ። ስለዚህ ደህና ሕክምና ነው የምፈልገው። እኔ ከዚህ ውስጥ የሀገር ውስጥ ከዚህ በኋላ መሰራት አልፈለኩም። አሲዱን ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም? ሰሞኑን ያንን በማስመልከት ነበር የደወልኩልሽ። ፍርዱ ያን አክል ባይሆንም ቢያንስ ጥሩ ነው ብያለሁ። 18 ዓመት ፈርዶበታል። ሌላ ወንጀል ስለሌለበት እንጂ ያው ዞሮ ለኔ ያክል አቅዳጅ ነገር አይሰጠኝም። ታሰረ ተፈታ ምናምን ትርጉም የለም። ያው እንግዲህ ምን ጋር ርብርብ ያደረጉልኝ ነበር ነው የምፈልገው እንጂ 18 ዓመት ተፈርዶበታል። የፍርዱ ቀን ነበርሽ አንቺ እዛ ሄደሽ ነበረ? ተገኝተሻል ቦታው ላይ? እና ሲያይሽ እንደው ተገናኝታችኋል? እንደው ሊያወራሽ ሞክሯል? ማግኘትም ማየትም መታየትም አልፈለኩም። ምንም ገና ናት ምናምን ብሎ ያሉትን አብረውኝ የሆኑ ፖሊሶች ምናምን እንደው ነበር እነሱን አብረውኝ የነበሩትን ሰዎች እንዴት ናት ብሎ መልዕክት ልኳል። እኔ ማየትም እንዳየውም አልፈልግም፣ አይተኝም ደስ እንዲለውም አልፈልግም። በሰዓቱ ሳይ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል። እንዲህ ተጎድቼ ቢሆን ደስ ሊለው ስለሚችል መታየት አልፈለኩም። ይሄ ፍርድ በቂ ነው በቂ አይደለም ምንድን ነው ለአንቺ የሚፈይድልሽ? እስቲ ንገሪኝ ምን እንደተሰማሽ በፍርዱ። ፍርዱ ይበቃዋል ማለት እንደ ሰውነት ስታስቢ ይበቃዋል ነው የምልህ። እኔነቴን አይቀይረኝም። አሁን የነሱ ፍርድ የሞት ፍርድ ይፈረድበትም ያን ያክል አቅዳይ አይደለም። ግን እኔ እንኳን አልሞትምና ቢያንስ እኔን ተባርበው ቢያድኑኝ እሱ 18 ዓመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል። ይበቃዋል ነው የምልህ። ግን ከባድ ነው። በእኔ ቦታ ሆነሽ ብታስቢ እኔ አላቅም ብቻ በሰው ሰውነት ሌላም ነገር ሊያሰኘው ይችል ነበር። ግን እኔ አልችልም። እንደዛ ብዬ ለመወሰን ራሱ አልቻልኩም። ህመሙ ስትረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክሪያለሽ እንጂ እንደሱ ጭካኔ እንደሱ ነገር ሌላም ነገር ነበር የሚያስፈልገው። እኔ አሲዱ ተደፍቶበት ማየትም ነገር ነበር የምፈልገው። ህጉ እንደዛ አይፈቅድም አሉ። ያው 18 ዓመት ፈርዶበታል። በቂ አይደለም ቢሆንም ግን ከምንም ይሻላል ብዬ ነው የምገምተው። ቢጠፋ ቢሰወር ያንን ነገር ላላገኘችም ነበር። ወይዘሮ ሳባ ገብረመድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሂውማን አሶሲዬሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተው ነበር። በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አፈጻጸም ያው እንዲሁ ጥሩ ህጎች አሉ። በአሁኑ ሰዓት ሴቶች ጥቃት ለመከላከል የወጡ ህጎች አሉ፣ ፖሊሲዎችም ጭምራሉ። እነሱ እንዲፈጸሙ ሁሉም ህብረተሰብ መንግስትም መንግስት ያልሆነም ድርጅት መዝጋት አለበት ብዬ አስባለሁ። ሴቶች ጥቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። ስለዚህ ደግሞ የሴቶች ድርጅቶች ሴቶች ማህበራት መጠናከር አለባቸው። ሴቶች መብቶቻቸውን እንዲጠይቁ፣ ጥቃት ሲፈጸምባቸው ቶሎ ማመልከት እንዲችሉ፣ እንዲሁ ደግሞ ጥቃት እንዳይፈጸም መከላከል እንዲችሉ ሰፊ ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብዬ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ። እንዲህ የመሰለው እና ሌሎችም ከዚህ የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያሰቅቀንና በጣም ሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል በሚለው የአሲድ መደፋት የሚለው ነገር ከዚህ በፊትም ስንል እንደነበረው አዲስ ፈኖሜና እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክስተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጅምሩ አሁን ብቻ አይደለም። ከዚህ በፊትም እንደዚህ አሲድ የተፈሰሰባቸው እናቶች፣ ሴቶች፣ እህቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። አይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና
ይሄ ነገር ማቆሚያ መደረግ አለበት ግን ብዬ አስባለሁኝ። መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው ለምንድን ነው እየጨመረ ያለው ተብሎ ጥናት ተደርጎበት በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ሕግ ሊኖር ይገባል ይላሉ። እሺ በጣም ነው የማመሰግነው ወይዘሮ ሳባ። አሜን። መልካም